እንደዚህ ኮራ ቀብረር በይ እንጂ ቆንጆ እንዴ! እንዲህ ነው የሚያምርብሽ። ኧረ ኢትዮጵያ ልደት ሲያከብሩ እኮ እናንተዬ ከአርቲስቶች የበለጠ ሆኖ ነው የሚያከብሩት ዩቱበሮች ማለት ነው። የምር ይመቻችሁ፣ ያራዳ ልጆች የምር ይመቻችሁ። ቲ ሄርሚላን አያችኋት? መልካም ልደት፣ እንኳን ተወለድሽ ቆንጆ። ፈገግ ብለሽ ስላየንሽ ደስ ብሎኛል። ወንድ ቢሄድ ወንድ ይመጣልሽ። ኮስተር በይበት። እሱ እናቴ የመጀመሪያውን ወዷል ፍቅርዬን። በቃ ምንም ማድረግ አይቻልም። ስለዚህ ኮስተር በይበት። አንቺም ሩታም ኮስተር ትልበታለች። መልካም ልደት፣ እንኳን ተወለድሽ። ግን እንደው እንዲህ ሀሳብ ልደታችሁን ስታከብሩ ለምን ተጎዳና ልጆች ጋር አታከብሩም? የእውነቴን አንድ እውነት ልናገር ዛሬ የምር ስናገር እውነት ሀይሚ ወይም የብሩኬ ልደት ካስታወሳችሁ ማርያምን የብሩኬ ልደት ራሱ ሲከበር ራሱ ከካሜራ ከልደቱ በኋላ መቅደኒያ ሂደው ነው ለእንትን የሚያበሉት ለተራ በሚያበሉት ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እና ሁሌ ሀይሚን ማየታችኋት ከሆነ ከልጅቷ በስተጀርባ በማግስቱ ሂዳ አብልታለች ማለት ነው። እና ስለዚህ ልደታችሁን እውነቴን ነው የምላችሁ ሞት አይቀርም። ፈጣሪ እስከሚኖረን ድረስ እንስጥ ሳይሆን ካለህ አካፍል ነው የሚለው። በምስልምና የሚሆን በክርስትና ካለህ ስጥ፣ ካለህ አካፍል ነው የሚለው ማለት ነው። እና ስለዚህ ያ ስለሆነ የሚለው ልደታችሁን ለምን ከነሱ ጋራ ከጎዳና ልጆች ጋር አታከብሩ? ማለት ለምን እንደዚህ ዘንጣችሁ አከበራችሁ ምናምን እያልኩ አይደለም። እንደው ለምን ያጣም ያገኛል እኮ አንድ ቀን። ስለዚህ አክብሩ ከድሃዎች ጋራ ካላችሁ ልብስ አካፍሉ፣ ስጡ። ማርያምን ሞት አይቀርም። ማንኛውም ሰው አፈር ውስጥ ነው የሚገባው። ሁላችንም ያፈር ቀለብነን። ይሄ ልታውቁ ይገባል። እውነቴን ነውና ሄርሚዬ እንኳን ተወለድሽ፣ መልካም ልደት፣ ቀሪ ዘመንሽ የተባረከ ይሁን። ቀሚስሽ ግን በጣም ረዝሟል ማለት ነው። ማሳጠር አለብሽ። እንደዚህ መልበስ ተገቢ አይደለም። አሳጥረሽ መልበስ አለብሽ። እሺ ትንሽ ብታሳጥሪው ጥሩ ነው ብዬ አስባለሁ። እንዲሁ ግን እንዲሁ እኔ እኮ ግርም ይለኛል እውነት። እንዲሁ አሁን ይቅርታ አድርጉልኝ፣ ልብስ ተብሎ ነው የተለበሰው ወይስ ምንድን ነው? እንዲሁ ይቅርታ ውዶችዬ፣ እንዲሁ ማንነታችንን ባንጥል ምን አለ? እንዲሁም ማንነታችንን ባናረክስ ምን አለ ጋይስ? እንዲሁ ማንነታችንን ባናረክስ። ሰውነታችን ካልታየ ወንዶች አያውንም ነው። ሰውነታችን ካልታየ የሆነ ነገር አንስብም ነው። አልገባኝም እኔ የእውነቱ። ስለዚህ እግዚአብሔር ልቦና ይስጠለሁላችንም። ሄርሚዬ ቆንጆ ልጅ ነች፣ ግን እዚህ ባትሆኚ ጥሩ ነው። አሁን የለበሽው ልብስ ዛሬ በቅዱስ ገብርኤል ቀን ነው የተወለድሽው። ዛሬ እንደውም በቅዱስ ገብርኤል ቀን ስትወለጂ ነጠላሽን ለብሰሽ አጣጥለሽ መሆን ሲገባ እንደዚህ ርቃነሽን ሆነሽ ልቦና ይስጣችሁ። ይህን ነው የምለው። እኔ ፈራጅ አልሆንም። የራሴም ሆነ ኖር ይኖረኛል ከጀርባ ገባችሁ። እኔ ማንኝ ሰውን የምተቸው፣ ግን ልቦና ይስጣችሁ። እንደዚህ አይነት ልብስ ብርም ቢኖራችሁ እንደዚህ አይነት ልብስ እየለበሳችሁ ባትጃጃሉ፣ ባትላላጡ ጥሩ ነው ብዬ አስባለሁ። እንዲኔ ማለት ነው። አተመቻችሁ ደግሞ መብታችሁ ነው። ይህን ነው የምለው ጋይዝ። እንግዲህ እናንተ ደግሞ የምትሉት ነገር ካለ ሀሳብ አስተያየት ሰጡበት። ሄርሚን እንኳን ተወለድሽ፣ ሃፒ በርስቴ፣ መልካም ልደት በሏት። በነገራችን ላይ ልደቷም 100 ኬ ነው የሚከበረው ብዬ አስባለሁ። ሁለቱም አንድ ላይ ነው። 100 ኬ ገብታለች። ታይታችሁ ከሆነ ሁለቱንም አንድ ሊያከብሩላት ይመስለኛል ብዬ አስባለሁ። እንግዲህ እንኳን ደስ ያለሽ። ይሄን ለማለት ነው የመጣው። ተወዳችኋለሁ፣ አከብራችኋለሁ። የነገሰው ይበለን። በአዲስ ቪዲዮ እንመለሳለን። ሀሳብ አስተያየታችሁን እንድትሰጡ በአክብሮት በትህትና ጋብዣችኋለሁ። መልካም የኔ እንቁ ቤተሰቦች፣ ደህና ምሹልኝ። ወዳችኋለሁ በጣም የኔ ውድ